በጣም ደስ የሚል ፍጻሜ ነው። በጣም እጅግ በጣም አስደሳች ነው እና እኛ በጣም የምንጽናናበት መጽሐፍ ነው ዮሐንስ ራእይ። በጣም በቃ በዮሐንስ መጽሐፍ ወደ መጨረሻ ምዕራፎች ላይ የተጻፈው መደምደሚያው ታሪክ ባይኖር በጣም ግራ የሚገባን ሰዎች ነበር የምንሆነው። እንዴት እንደሚያልቅ እንኳ በጣም አስቸጋሪ ነበር የሚሆነው እና በፍጥረት ይጀምራል መጽሐፍ ቅዱሳችን፣ በፍቅር ይጨርሳል። እግዚአብሔር ያለና የነበረ በመሆኑ ኢየሱስ ደግሞ ከሰማይ የወረደና ወደ ሰማይ የወጣ አልፋና ኦሜጋ መጀመሪያና መጨረሻ በመሆኑ የታሪክን ጅማሬና ፍጻሜ በሚገባ ያውቁታል። ሲጀመር ጀማሪ ናቸው አብ ወልድ መንፈስ ቅዱስ፣ ሲጨረስም ጨራሽ ናቸው። ስለዚህ ይኸውላችሁ የኛ የሰው ልጆች ታሪክ ሁሉም ውስንነት አለው። የፈለገ የታሪክ ተመራማሪ ይሁን ሰው የሰው እውቀት ውስን ነው። ታሪክ የሰው ታሪክ ሁሉም ጎደሎ ነው። ለዚህ ነው በሰዎች እውቀት ላይ ማንደገፈው። የፈለገ ሳይንቲስት ይሁን ማንም ይሁን በፈለገው መሳሪያ የመርምር ግምታዊ ነገር ነው የሚናገረው ሰው። መጽሐፍ ቅዱሳችን ግን ግምታዊ ሳይሆን ፋክት ነው የሚነግረን፣ እውነቱን ነው የሚነግረን። ከትክክለኛው ባለቤት ነው የምንሰማው፣ ከፈጣሪው ነው የምንሰማው። የታሪክ ሁሉ ባለቤት ከሆነው ነው የምንሰማው። እሱ ነው የነገረን። ስለዚህ ሞስት ሪላያብል ቡክ ነው መጽሐፍ ቅዱስ። ከማንኛውም መጽሐፍ በላይ የምንተማመንበት መጽሐፍ። ዮሐንስ ራዕይ ምዕራፍ 1 ቁጥር 5፣ 4 እና 5 እንደዚህ ይላል። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው የነበረ ነው፣ አሁንም አለ፣ ከሚመጣውም ይላል ወደፊት ደግሞ በዙፋኑም ፊት ካሉት ከሰባቱ መናፍስት መንፈስ ቅዱስን እናለን እዚህ ጋር ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናል። ሥላሴን እናይበታለን። ያለውና የነበረው የሚመጣው አብ፣ በዙፋኑ ፊት ካሉት ሰባቱ መናፍስት መንፈስ ቅዱስ፣ ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ለኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይላልና የታሪክ ባለቤት እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ነው። መጨረሻ ላይ የምናየው ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ብሎ ነው የሚጨርሰው። በመጽሐፍ ቅዱሳችን የመጨረሻው ምዕራፍ ነው ዮሐንስ ራዕይ ምዕራፍ 22። ሲደመድም ጀማሪው እኔ ነኝ ፈጻሚው እኔ ነኝ ብሎ ነው የሚጨርሰው። ደስ የሚል ፍጻሜ ነው። በመሆኑም እንደ እግዚአብሔር አብና ወልድ ሰውን ጨምሮ የፍጥረትን ታሪክ መጻፍ የሚችል ከሰው ልጆች መካከል ፈጽሞ ሊኖር አይችልም። የፈለገ ታሪክ ተመራማሪ ቢመጣ በዓለም ላይ ዛሬ ያሉ የሚባሉ የታሪክ ምሁራን ተሰብስበው ቢጽፉ ታሪክን እንደዚህ ሊጽፉልን አይችሉም። ለዚህም ነው መጽሐፍ ቅዱስ ከማንኛውም መጽሐፍ ልቆና ከፍ ብሎ የሚኖረው። ማንም የትኛውም መጽሐፉ አጠገብ ሊጠጋ የሚችል መጽሐፍ የለም። ዮሐንስ ራዕይ በእስያ ለሚገኙ 7 አብያተ ክርስቲያናት የተጻፈ ደብዳቤ ነው። ቅድም እንዳልኩት ዮሐንስ ራዕይ ምዕራፍ 1 ቁጥር 4 ላይ ዮሐንስ በእስያ ላሉት ለ7 አብያተ ክርስቲያናት ይላል። በዚያን ዘመን መደዳ ያሉ ቸርቾች ናቸው፣ 7 ናቸው። ለእነሱ በቀጥታ አድረስ የተደረገው። ደግሞም የዮሐንስ ራዕይ ትንቢታዊ መልእክት ነው። ደግሞ ትንቢታዊ ከሆነ ደግሞ በዛን ወቅት ላለች ቤተክርስቲያን ብቻ ሳይሆን ወደፊት ለሚመጣው ቤተክርስቲያናት ሁሉ ለአማኞች ሁሉ የሚሆን ነገር አለው ማለት ነው። ምክንያቱም ወደፊት ስለሚሆን ነገር ስለተጻፈ ትንቢታዊም ነው። ሲዝናል የሆነ መልእክትም አለው። ለ7 ቤተክርስቲያናት በቀጥታ የተጻፈ ወቅቱን ያሉበትን ሁኔታ፣ ድካማቸውን፣ ብርታታቸውን፣ ማድረግ የሚገባቸውን አድረስ የሚያደርጉ የመጀመሪያ 2 ምዕራፎች አሉ። ከዛ በኋላ ያለው ደግሞ ወደፊት የሚመጣው ነው፣ ትንቢታዊ ነው። ስለዚህ ከ7 ቤተክርስቲያናት ባለፉት 2000 ዓመታት ዛሬ እኛንም ጨምሮ ላለነው የተጻፈ መልእክት እንደሆነ መርሳት የለም፣ ትንቢታዊ ስለሆነ። ምክንያቱም ቁጥር 3 ላይ እንደዚህ ይላል ምዕራፍ 1 ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይላል። የትንቢቱን ቃል ይላል፣ ትንቢትም ነው። ሐዋርያ ዮሐንስ ከኢየሱስ እናት ማርያም ጋር በሽምግልና ኖሮ የሞተው በኤፌሶን ከተማ እንደሆነ ከታሪክ እንረዳለን። እዛ ነው የሞተው። አንዳንዶቹ የኢየሱስ እናት ማርያም በኢየሩሳሌም እንደሞተች እና መቃብሯ እዛ እንዳለ የሚናገሩ አሉ። ግን
ከታሪክ እንደምንረዳው ማርያምን ዮሐንስን ይዟት ሄደው እሱ ነው ማርያምን ይዞ ሄደው እሱ ነው እና በኤፌሶን ከተማ ነው የሞቱት ሁለቱም እዛ ነው የተቀበሩት። መቃብራቸውም እዛ አለ። የኤፌሶን ከተማ ደግሞ ዛሬ ቱርክ ተብላ በምትጠራው ምስራቃዊ እስያ የምትገኝ ከተማ ናት። ቀሪዎቹም 6 አብያተ ክርስቲያናት በቱርክ የሚገኙ እንደሆኑ እንረዳለን። 6ቱም እዛ ነው የሚገኙት። እዛው ላሉ ፎከስ አድርጎ ነው እግዚአብሔር የተናገረው። ግን እስቲ ቆም ልበልና አንድ ጥያቄ እንደው ጨር ላድርግ። በዘን ዘመን በምድር ላይ እነኚህ 7 ቤተክርስቲያናት ብቻ ናቸው እንደ ነበሩት? ለምንድን ነው እግዚአብሔር ለእነኚህ 7ቱ ቸርቾች ፎከስ አድርጎ የተናገረው? እንደምናውቀው ሐዋርያው ጳውሎስ በጣም ብዙ ቸርቾችን ነው የተከለው። ቆሮንቶስ አለ፣ ገላትያ አለ፣ ፊልጵስዩስ አለ፣ ተሰሎንቄ አለ፣ ብዙ ናቸው። እነኚህን ሁሉ ለምን አንጾኪያ አለ፣ የኢየሩሳሌማ ቤተክርስቲያን አለች እነ ጴጥሮስ ያሉባት። እነኚህን የሚመለከት አይደለም። እዛች ቱርክ ላይ ያሉ 7 ቸርቾች ላይ ፎከስ አድርጓል። እንዲህ እግዚአብሔር ነገሮችን ሲያደርግ ዝም ብሎ በአጋጣሚ አይደለም፣ ራንደምሊ አያደርግም። በዓላማ ነው የሚያደርገው እና ለምን አደረገ የሚለውን በኋላ እናየዋለን። እንደው እንድታስቡ ነው። ቶት ፕሮቮኪንግ ኮስችን ነው። ምናልባት ሰዓት ማቆምና ጥያቄ መቀበል እንዳለብኝ አላውቅም። እስቲም ሀሳብ ስጡኝና ማድረግ ያለብኝ ላድርግ። በዛብህ አቤት ዶክ፣ የተወሰነ ደቂቃ እንጠቀምና እሺ ኮንክሉድ ብናደርግ የተሻለ ይመስለኛል። እሺ ምናልባት ጥያቄ ካላችሁ ለጥያቄ ልስጥ ብዬ ነበር፣ ካልሆነ እቀጥላለሁ። እሺ ቀጥል። እስከ ተኩል ድረስ ልቀጥል? አዎ ዶክ። እሺ እሺ አንድ ጥያቄ ደግሞ አሁን አድረስ ልናደርግ እስቲ። ጥያቄ በሰዎች ዘንድ የማይታወቁና ያልተለመዱ ነገሮችን ለሰዎች እንዴት መግለጽ እንችላለን? ይህ መሰረታዊ ጥያቄ ነው። ዮሐንስ ራእይን ለመረዳት በጣም የሚጠቅም ጥያቄ ነው። ምሳሌ የቅድመ አያቶቻችን ስለ ቴሌቪዥን እና ተንቀሳቃሽ ስልኮቻችን እንዴት ልንነግራቸው እንችላለን? ዛሬ ላይ ሆነን አሁን የኛ ቅድመ አያቶች ቴሌቪዥን ምን እንደሆነ አያውቁም፣ ሞባይል ፎን ምን እንደሆነ አያውቁም። እስቲ ወደኋላ እንሂድና እንንገራቸው። እንዴት ብለን ነው የምንነግራቸው? እንዴት ነው የምናስረዳቸው? ለምንድን ነው ጥያቄ የሚጠይቀው? ዮሐንስ ከ2000 ዓመታት በኋላ የሚፈጸምን ነገር ነው ያየው። ከ2000 ዓመት በኋላ የሰው ልጅ ቴክኖሎጂ ይቀየራል፣ ብዙ ነገሩ ይቀየራል እና በዚያ ሰናሪዮ ውስጥ ያየውን ነገር ነው። አንዳንዱ ደግሞ መናፍስታዊ ነገሮች አሉ። እነኛን ሁሉ ነው ያየውና እንዴት አድርጎ ነው ለኛ በሚገባ ቋንቋ ሊጽፍ የሚችለው የሚለውን ሀሳብ ትኩረት እንድትሰጡ ፈልጌ ነው። እና ምናልባት ለዚህ መልስ የሚሆነው ሰዎች በሚያውቋቸው ወይም በሚረዷቸው ምልክቶችና ምሳሌዎች በመተካትና በማመራራት ብቻ ነው ይህን ማድረግ የምንችለው። ምሳሌ ነው የምንፈልገው። ይህንን የሚመስል ነገር እንዲህ የሚመስል ነገር ከማለት ውጭ ሌላ ምንም ማለት አንችልም። ለዚህም ነው ኢየሱስ የእግዚአብሔርን መንግስት በተለያዩ ነገሮች በመመሰል ደቀ መዛሙርቱን ያስተማራቸው። ስለ እግዚአብሔር መንግስት ሁሌ ሲያወራ ኢየሱስ የእግዚአብሔር መንግስት እንዲህ ትመስላለች፣ እንዲህ ትመስላለች፣ እንዲህ ትመስላለች የሚለን ለዚህ ነው። ኢየሱስ ለምን አይገባንማ? የምድሩን ስነግራችሁ ያልተረዳችሁ የሰማዩማ እንዴት ትረዱኛላችሁ ብሎ እኮ የተቸገረበት ጊዜ አለ። ኢየሱስ ራሱ በጣም አስቸጋሪ ነው። መንፈሳዊውን ዓለም ለመግለጽ በዚህ በቁሳዊ ዓለም ለመግለጽ በጣም አስቸጋሪ ነው። ስለሆነም አፖካሊፕቲክ ሊትሬቸርን በቀጥታ ትርጉም ብቻ ለመረዳት መሞከር ለስህተት የሚዳርግ ይሆናል ማለት ነው። ሊተራሊ ቀጥታ ሁሉም መወሰድ አስቸጋሪ። ለምን? በምሳሌ ነው የተነገረው። ምሳሌ ደግሞ በቀጥታ አይወሰድም። ዮሐንስ ራእይ መጽሐፍ መልእክትን ልንወስድ የሚገባን በቀጥታ ወይስ በምሳሌያዊ ገጽታው የሚል ጥያቄ ያስነሳል። ይሄ በቴዎሎጂያንስ ውስጥ ክርክር የሚፈጥረው ለዚህ ነው። አንዱ በቀጥታ የሚወስደውን አንዱ ምሳሌ አድርጎ ይወስዶታል። ምሳሌያዊ አድርጎ ይወስደዋል፣ ሲምቦሊክ አድርጎ ይወስደዋል። ውዝግብ የሚፈጥረው ለብዙ ትርጉም የሚያጋልጠው በዚህ ምክንያት ነው። የዚህ ጥያቄ መልስ አብዛኛው ምሳሌያዊ ሲሆን
በቀጥታ የምንወስዳቸው ክፍሎች አሉት። ደግሞ በምሳሌ የምንወስደው አለ፣ በቀጥታ የምንወስደው አለ እና ይህንን ለይተን ማወቅ አለብን። ዮሐንስ ራእይ ምሳሌዎች አይነታቸውን ብቻ ሳይሆን ቁጥራቸውንም በጥንቃቄ መረዳትና መተርጎም ያስፈልጋል። አይነት ብቻ አይደለም፣ አንዳንዴ ቁጥር ሁሉ ያስገባል። ያንን ሁሉ መለየት ያስፈልጋል። ለምሳሌ 7 ቁጥር ብዙ ጊዜ እናገኛለን። 7 ማተሞች፣ 7 መለከት፣ 7 ጽዋ ይላል። 7 ቁጥር ሙሉነትን ወይም ፍጹምነትን ሲያመለክት፣ 6 ቁጥር ደግሞ አለ። የአውሬ ቁጥር 6 ነው ይላል። ይሄ ደግሞ ከፍጹምነት መጉደልን የሚያመለክት ነው እናገኛለን። በዮሐንስ ራእይ 4 አይነት ምሳሌያዊ ምልክቶችን እንመለከታለን። እነርሱም አንደኛ ግልጽ የሆኑ ምልክቶች አሉ፣ ምንም የማያስቸግሩ፣ ለመተርጎም የማያስቸግሩ። ለምሳሌ የእሳት ባህር ይላል፣ አለቀ። ይሄውን ብዙ አጨቃጭቅ አያከራከር፣ በቃ እሳት ነው። በሰፊ ቦታ ላይ ያለ እሳት እንደ ባህር ሊቆጠር ይችላል። ሌላ ትርጉም አይሰጠውም። ታላቅና ነጭ ዙፋን፣ በቃ ዙፋን ነው፣ ነጭ ነው። ሌላ ትርጉም እዚህ ውስጥ ገብቶ መሰንጠቅ አያስፈልግም። መጽሐፍትና መጽሐፍ የሚል አለ ደግሞ፣ በቃ መጽሐፍ ነው እኮ ይጻፋል፣ በሰማይም መጽሐፍ አለ። ለሁላችንም ግልጽ የሆኑ ምሳሌ ምልክቶች እንደዚህ አይነት አሉ። ግልጽ የሆኑ ምንም በቃ ግራ ቀኝ የማንላቸው በቀጥታ የምንወስዳቸው ግልጽ የሆኑ ናቸው። ሌሎቹ ደግሞ ሁለተኛ ላይ ስንመጣ ማብራሪያ የተሰጣቸው ምልክቶች አሉ። ምልክቱን ይሰጥና አንዳንዴ ማብራሪያ ይሰጠናል፣ ትርጉሙን ይሰጠናል። ለምሳሌ በምዕራፍ 1 ቁጥር 20 ላይ የተጻፉት 7ቱ ከዋክብት እና 7ቱ የወርቅ መቅረዞች እዛው ይናገርና እዛው ፍቺውን ይሰጠናል። አንዳንዴ 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት እንደሆኑ ይላል። 7ቱ መቅረዞች ደግሞ 7ቱ አብያተ ክርስቲያናት ናቸው ብሎ ጨርሷል። ፍቺ የተሰጣቸዋል። እነኝንም ፍቺውን እንዳለ መስራት ምንም አንቸገርም፣ አያስቸግሩንም። እነኝህ በቀኝ እጄ ያያቸው የ7ቱ ከዋክብትና የ7ቱ የወርቅ መቅረዞች ሚስጥር ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱ መቅረዞቹ 7ቱ አብያተ ክርስቲያናት ብሎ እዛው ስለሰጠ ማንንም አያጨቃጭቅም። ሌላ ጋር ሄደን ስና ዕጣን የሞላበት የወርቅ ዕቃ ይላል። ዕጣኑ የቅዱሳን ጸሎት እንደሆነ ተብራርቶ ተቀምጧል። አለቀ በቃ። እዛ ጋር አሁን ግልጽ ነው። ይህ ብዙም አያጨቃቅም። ዮሐንስ ራእይ ምዕራፍ 5 ቁጥር 8 ላይ መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ፣ እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ይላል። የቅዱሳን ጸሎት የሆነ ዕጣን፣ አለቀ። እዛ ጋ አሁን ሁሉ ጨርጎ አስቀምጧል ዕጣኑ ምን እንደሆነ። ቁጥር 8 ምዕራፍ 8 ቁጥር 3 ላይም ያንን ሀሳብ ሲደግም እናያለን። ሌላ ደግሞ ወደ ምዕራፍ 18 ስንሄድ ታላቂቱ ባቢሎን ይላል። ታላቂቱ ባቢሎን ከተማ እንደሆነች ተቀምጧል። በቃ ከተማ ነው። አሁን በሌላ ትርጉም መውሰድ አያስፈልግም። አሁን ባቢሎን የሚለውን ቃል ብዙ ቴዎሎጂ ውስጥ ገብቶ ሲፋለጡ ታያላችሁ። እዛው ትርጉሙ ከሰጠ ምንም በቃ ግራ ቀኝ መርገጥ አያስፈልግም። ባቢሎን አሰራር ነው፣ አይዲዮሎጂ ነው፣ ምናምን ነው ብሎ ማለት ነገር ውስጥ ይገባሉ። ዮሐንስ ራእይ 18:10 ላይ እንደዚህ ይላል፣ ስቃዩንም ከመፍራት የተነሳ በሩቅ ቆመው አንቺ ታላቂቱ ከተማ ብርቱይቱ ከተማ ባቢሎን ወዮልሽ ወዮልሽ፣ በአንድ ሰዓት ፍርድሽ ደርሷልና እያሉ ይናገራሉ ይላል። አለቀ። ከተማ እንደሆነች ሁልሽ አድርጎ ተናግሯል። ሲቲ ናት። በቃ ዓለም ላይ አንድ ከተማ አለች። ማናት እሷ ከተማ የሚለውን ፈልጎ ማግኘት ነው። አሁን እኛ እዛ ዘመን ላይ ስላለን አያስቸግርም። አሁን እርግጥ ቴዎሎጂያንስ በሁለት ተሰንጥቆ 3 4 ይከራከራሉ። በጥንቃቄ ካየን ግን እናገኛለን፣ አያስቸግረንም። በዚህ ዘመን እግዚአብሔርም ራሱ ለብዙዎቹ በራእይ እየገለጠ ማን እንደሆነች እየተናገረች ስለሆነ አስቸጋሪ አይደለም። ከተማ ናት። ሊተራል የሆነች ሲቲ ናት። በቃ የምትወድም ከተማ ናት። ታላቁ ቀይ ዘንዶ ይላል። ይህንም ተርጉሞታል እዛው። ሰይጣን ወይም የወደቀው እባብ እንደሆነ ተብራርቷል። ዮሐንስ ራእይ ምዕራፍ 12 ቁጥር 9 ላይ ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ ይላል። አያችሁ፣ ታላቁ ዘንዶ ማለት ዲያብሎስና ሰይጣን ይልና እርሱም የቀደመው እባብ ይላል። ዘፍጥረት ምዕራፍ 1 ላይ ምዕራፍ 2 3 ላይ የመጣው እባብ ለማለት ነው። የቀደመው እባብ ተጣለ። ለዚህ አንዳንዴ እዛው ይተረጉሙልናል እና እንደዚህ ተብራርቶ የተጻፉ ቁልፍ የሆኑ ቃላትም እንዳሉ እናገኛለን ዮሐንስ ራእይ ላይ። ሶስተኛው አስቸጋሪው ይሄ ነው።
በመጽሐፍ ቅዱስ በሌላ ስፍራ በተመሳሳይ ሁኔታ ተብራርቶ የተጻፉ ምሳሌያዊ ምልክቶች አሉ። አሁን እነኝን ለማግኘት ሌላ የመጽሐፍ ቅዱስ ክፍል ላይ መኖራቸውን ሰርች አድርገን ማግኘትና ትርጉሙን ከዛ ማግኘት ይጠይቃል። በቀጥታ እዛው ላይ በቀላሉ ማናገኛቸው ለምሳሌ የህይወት ዛፍ በኦሪት ዘፍጥረት ምዕራፍ 2 ከህይወት ዛፍ ፍሬን የበላ ለዘላለም እንደሚኖር በግልጽ ተብራርቶ እንመለከታለን። እናም የዘላለም ህይወት ትርጉም አለው ማለት ነው። የህይወት ዛፍ እዛ ጋር ሲጠቀስ ዘፍጥረት ምዕራፍ 2 አዳምን እግዚአብሔር በገነት ዛፎች ተክሎ በመካከሉ ሁለት ዛፎች አኖረ ይላል። ምዕራፍ 2 ቁጥር 9 ላይ እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ ይላል። በገነትም መካከል የህይወትን ዛፍ መልካምንና ክፉን የሚያስታውቀውንም ዛፍ አበቀለ ይላል። ስለዚህ እዛ ጋር የተጠቀሰችው የህይወት ዛፍ ዮሐንስ ራእይ ላይም ያቺው ናት ማለት ነው። የንጋት ኮከብ የሚል ደግሞ ታገኛላችሁ። ኢየሱስ እንደሆነ በጴጥሮስ መልእክት ተመልክቷል። ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 19 ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን ምድርም እስኪጠባ ድረስ የንጋትን ኮከብ በልባችሁ እስኪወጣ ድረስ ይላል። ይሄ የክርስቶስን በእኛ ውስጥ ማደር የሚናገር ነው። በእምነት የምንቀበለው እንደዚህ አይነት ቃላት አንዳንዴ ወደኋላ ሄደን ፈልገን እናገኛለን። ምናልባት የንጋት ኮከብ የሚለው አንዳንዴ ከሰይጣን ጋራም ሊገናኝ በጥንቃቄ አውዱን ማየት ይጠይቃል። ምክንያቱም ሕዝቅኤል ምዕራፍ 28 ኢሳያስ ምዕራፍ 17 ላይ አንተ የአጥቢያ ኮከብ ሆይ ይላል እና አንዳንድ